ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የህዳር 23 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን የዶላር ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ የተካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። ለመሆኑ የዶላር ዋጋ ስንት ገባ? የምትሰሙት ይሆናል። በተከሰተው አስደንጋጭ የእሳት አደጋ የህፃናት ህይወት ማለፉ ተሰማ። ይህን አሰቃቂ አደጋ በተመለከተ ሙሉ መረጃውን ፖሊስ ይፋ አድርጎታል። በዝርዝር ይዘንላችኋል። የኢትዮጵያ ብሔራዊ ባንክ ነጋዴዎች ላይ እርምጃ ሊወስድ መሆኑን አስታወቀም። ይህ የብሔራዊ ባንክ እርምጃም ከዶላር ጋር በተገናኘ ስለመሆኑ ተነግሯል። የምትሰሙት መረጃችን ነው። የአሽከርካሪዎችን ከትራፊክ ተቆጣጣሪዎች የቅጣት መክፈያ ቁጥር የማግኘት መብትን በተመለከተ ባለስልጣኑ አዲስ መረጃ ወጣም። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ከ39 ሺህ በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ የተሳተፉ ከ39 ሺህ በላይ ነጋዴዎች ላይ እርምጃ እንደተወሰደባቸው የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃዎችን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። በዚህም የደሞዝ ጭማሪን ተከትሎ የሚመጣን የዋጋ ንረት ለመከላከል የክትትልና ቁጥጥር ስራዎች ተጠናክረው ይቀጥላሉ ሲሉ የቢሮው ኃላፊ ዶክተር ኢብራሂም ሙሐመድ በሰጡት መግለጫ አስታውቀዋል። በመሆኑም የደሞዝ መጨመርን እንደ ሰበብ በመጠቀም የዋጋ ንረት እንዲመጣ ባደረጉ ነጋዴዎች ላይ ከቀላል እስከ ከባድ እርምጃ ተወስዷል ያሉት ኃላፊው የደሞዝ ጭማሪን ምክንያት አድርገው ያለ አግባብ ዋጋ በጨመሩ፣ ምርት በደበቁና የምርት ጥራት አጉድለው ለገበያ ባቀረቡ ከ39 ሺህ በላይ ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። በዚህም ህዝቡን ለምርት እጥረት ለመዳረግ ብሎም የዋጋ ንረትን ለመጨመር የተንቀሳቀሱ 380 የሚሆኑ ነጋዴዎች ምርት ደብቀው የተገኙ፣ ከ26 ሺህ በላይ የሚሆኑት ደግሞ የዋጋ ዝርዝር ያለጠፉ ያለ አድራሻ የነገዱና መሰል ችግር የታየባቸው ነጋዴዎች ስለመሆናቸው ተናግረዋል። በተመሳሳይ ከህዝቡ ጤንነት ይልቅ ያለ አግባብ ለማትረፍ የጣሩ 1169 ህገወጥ ነጋዴዎች ምርትን ከባዕድ ነገር ጋር ቀላቅለው ለመሸጥ ያቀረቡ 1778 የሚሆኑ ነጋዴዎች ደግሞ ትክክለኛ ያልሆኑ መለኪያ መሳሪያዎችን በመጠቀም ህዝቡን ሲያጭበረብሩ እንደተገኙና በእነዚህ ላይም እርምጃ እንደተወሰደባቸው አብራርተዋል። ይህን ተከትሎ የነዳጅ ሽያጭ፣ የንግድ ፍቃድና እድሳት፣ የገበያ መረጃ እንዲሁም የምርት ትስስር ሂደቱን በቴክኖሎጂ በተደገፈ መንገድ እየሰሩ ስለመሆኑም አብራርተዋል።
የኢትዮጵያ ካፒታል ገበያ የሀገሪቱን የፋይናንስ ስርዓት ለማሳለጥ የጎላ ሚና እንዳለው ተገለጸ። የኢትዮጵያ ካፒታል ገበያ የሀገሪቱን የፋይናንስ ስርዓት በማሳለጥ የጎላ ሚና እንዳለው የገንዘብ ሚኒስተሩ አቶ አህመድ ሺዴ ገልጸዋል። ሚኒስተሩ ይህን የገለጹት ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ እየተካሄደ ባለበት ወቅት ነው። በዚህም የካፒታል ገበያ የኢትዮጵያ መጻኢ የፋይናንስ ስርዓት የሚያሳልጥ መሰረታዊ ጉዳይ ነው ብለው ኢትዮጵያ አካታች የማክሮ ኢኮኖሚ ማሻሻያ በማድረግ በሁሉም ዘርፎች ተጨባጭ ውጤት እያስመዘገበች ትገኛለች ሲሉም ተናግረዋል። ማሻሻያው ወደ ተሟላ ትግበራ ከገባ ወዲህ ማክሮ ኢኮኖሚውን በማረጋጋት ሁሉን አቀፍ እድገት ማረጋገጥ በሚቻልበት ሂደት ላይ መሆኑንም የገንዘብ ሚኒስትር አቶ አህመድ ሺዴ ገልጸዋል። በመሆኑም በመንግስት የልማት ድርጅቶች ላይ ሪፎርም መደረጉንም ገልጸው የግሉን ዘርፍ ተሳትፎ የሚያሳድጉ ምቹ የኢንቨስትመንት ምህዳር መፍጠር ተችሏልም ብለዋል። በኢኮኖሚ ሪፎርሙ መሰረትም ወደ ስራ የገባው የኢትዮጵያ ካፒታል ገበያ የኢትዮጵያን የፋይናንስ ስርዓት በማሳለጥ ቁልፍ ሚና ይኖረዋል ያሉት ሚኒስትሩ ሰፊ የስራ ዕድል በመፍጠር ለኢኮኖሚያዊ ሽግግር ወሳኝ መሆኑንም አንስተዋል። አሽከርካሪዎች ከትራፊክ ተቆጣጣሪው የቅጣት መክፈያ ቁጥር የማግኘት መብት እንዳላቸው ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ደንብ በመተላለፍ ጥፋት የፈጸሙ አሽከርካሪዎች ከአስፈጻሚው የትራፊክ ተቆጣጣሪ የቅጣት መክፈያ ቁጥር የማግኘት መብት እንዳላቸው አስታውቋል። በዚህም በአዲስ አበባ ከትራፊክ ቅጣት አፈጻጸም ጋር ተያይዞ አሽከርካሪዎች ቅሬታ እንደሚያቀርቡ በባለስልጣኑ የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር አቶ አያሌው ኢተሳ ተናግረዋል። ይህን ቅሬታ ለመቅረፍም የቅጣት አፈጻጸም ስርዓትን ግልጽ ማድረግ አስፈላጊ ስለመሆኑ የገለጹት ዳይሬክተሩ ፈጽመው በተቆጣጣሪዎች በዲጂታል የትራፊክ ቅጣት ማስፈጸሚያ ስርዓት መሰረት የተከሰሱና የቅጣት መክፈያ ቁጥር ያልደረሳቸው አሽከርካሪዎች ቅጣቱን ካስፈጸመው ትራፊክ ተቆጣጣሪ የቅጣት መክፈያ ቁጥሩን ጠይቀው መውሰድ እንደሚችሉ ጠቅሰዋል። በዚህም በተለያየ ምክንያት ይህን ያልወሰዱ አሽከርካሪዎችም በ10 ቀናት ውስጥ በ11ዱም የባለስልጣኑ ቅርንጫፍ ጽህፈት ቤቶች ወይንም በዋናው መስሪያ ቤት ቀርበው መውሰድ ይችላሉ ሲሉም መልእክታቸውን አስተላልፈዋል። እንዲሁም የትራፊክ ተቆጣጣሪዎችም ቢሆኑ ጥፋት ፈጽመው የቅጣት ክፍያ ቁጥር ላልደረሳቸው አሽከርካሪዎች ጥፋቱ በተፈጸመበት ቦታ ላይ ቁጥሩን የመስጠት ግዴታ እንዳለባቸው አስረድተዋል። የኢትዮጵያ ብሔራዊ ባንክ ዶላር በወቅቱ የማያስገቡ ነጋዴዎች ላይ እርምጃ ሊወስድ እንደሆነ አስታወቀም። ባንኩ ሸቀጥ ልከው የውጭ ምንዛሬን በወቅቱ የማያስገቡ ነጋዴዎችን አስጠንቅቋል። ጉዳዩ ከክፍያ ስርዓት ጋር የሚገናኝ በመሆኑ ቶሎ ሊታረም ይገባል ብለው ችግሩ የተፈጠረው ደግሞ መንግስት የካሽ አጌነስት ዶክመንት አሰራር ተግባራዊ በመደረጉ ነው ሲሉ የዘርፉ ባለሙያዎች ተናግረዋል። ይህ የተባለውም ደግሞ በትላንትናው ዕለት ማለትም ህዳር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በተገኙበት ከማህበራት ኃላፊዎችና ከተመረጡ ላኪዎች ጋር ስብሰባ በተካሄደበት ወቅት ነው። በዚህ ማዕከላዊ ባንኩ በወጪ ንግድ የተገኘን ገንዘብ በወቅቱ ወደ ሀገር ከማስገባት ጋር ተያይዞ ያሉ ችግሮች እንዲፈቱ አሳስበዋል። በዚህም ህጋዊ እርምጃ ከመውሰድ በፊት ውይይት ያስፈልጋል በሚል የተዘጋጀ መድረክ ስለመሆኑ የጠቀሰው ብሔራዊ ባንክ ላኪዎች ያገኙትን የውጭ ምንዛሬ በቶሎ ማስገባት አለባቸው ሲልም ጥሪውን አቅርቧል። በሌላ በኩል በቀደመው አሰራር የኢትዮጵያ ውጪ ንግድ አስተማማኝ በሆነው የባንክ መተማመኛ ስነ ስርዓት ብቻ ይስተናገድ እንደነበር አስታውሷል። ከቅርብ ጊዜ ወዲህ ግን ሰነድ ባንክ ከደረሰ በኋላ በሚከፈለው አሰራር ማለትም በካድ ወይንም ካሽ አጌነስት ዶክመንት ሸቀጥ ወደ ውጪ እንዲላክ በመፈቀዱ በርካታ ግለሰቦችና ነጋዴዎች ገንዘብ ለማሸሸት እንደሚጠቀሙበት ተገልጿል። በመሆኑም ጉዳዩ በማይመለከታቸውና በተለያዩ ግለሰቦች ስም ንግድ ፍቃድ አውጥተው ዕቃ በመላክ የተገኘውን የውጭ ምንዛሬ ወደ ሀገር ከማስገባት ይልቅ እዛው እንዲቀር በማድረግ በርካቶች ተሳትፈዋል ሲሉ የዘርፉ ባለሙያዎች አስረድተዋል። በተጨማሪም በኢትዮጵያ ብሔራዊ ባንክ ስብሰባ ላይ ከቡና
ከሰሊጥና ከጥራጥሬ ላኪዎች ጋር ውይይት መደረጉም ተገልጿል። በዚህም ደግሞ ዘርፉን የሚከታተሉ ባለሙያዎችና ላኪዎች ችግሩ በዋናነት ከቡና ላኪዎች ጋር በተያያዘ በስፋት መከሰቱን ጠቅሰዋል። አሁንም ቢሆን መንግስት በካድ ወይንም ካሽ አጌንስት ዶክመንት የሚላክ ዕቃ ላይ የገንዘብ መጠን ወይንም የሸቀጥ መጠን ላይ ጣራ ማበጀት እንዳለበትም አሳስበዋል። በተከሰተ አስደንጋጭ እሳት አደጋ የህፃናት ህይወት ማለፉ ተገለጸ። በስልጤ ዞን በሚቶ ወረዳ በሶሳ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ በትላንትናው ዕለት 10 ሰዓት ተኩል አካባቢ በደረሰ አስደንጋጭ እሳት አደጋ የ3 ህፃናት ህይወት ማለፉን የወረዳው ፖሊስ አስታውቋል። በዚህም ህፃናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበሩበት ሰዓት በቦታው የነበረ ገለባ በእሳት በመያዙ በውስጡ የነበሩ የ6 ዓመት ወንድና ሴት መንታ ልጆች እንዲሁም የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው ማለፉን የሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ ተናግረዋል። ህይወታቸው ያለፉት ህፃናቶችም የታናሽና የታላቅ እህትማማች ልጆች ሲሆኑ በአያታቸው መኖሪያ ቤት ይኖሩ እንደነበርም ተገልጿል። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህፃን እናት ደግሞ ለስራ ከሀገር ውጪ በመኖሯ ህፃናቶቹ በአያቶቻቸው ቤት እንደሚኖሩ ኢንስፔክተሩ ገልጸዋል። የአደጋው መንስኤ ደግሞ ለጊዜው ምክንያቱ ባለመታወቁ ፖሊስ እያጣራ ሲሆን የህፃናቶቹ አስከሬን ለምርመራ ወደ ምኒልክ ሆስፒታል ተልኳል ነው የተባለው። በመሆኑም ወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተሩ ማሳሰባቸውን ብስራት ሬዲዮ ዘግቧል። 3000 የሰራተኛ ማህበራት ሊደራጁ መሆኑ ተገለጸ። በተያዘው በጀት ዓመት 3000 የሰራተኛ ማህበራትን ለማደራጀት እቅድ መያዙን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የሰራተኞችን ጥቅም በማስጠበቅ ድምጻቸው እንዲሰማ የማድረግ ስራዎች በስፋት እየተሰራ መሆኑን የገለጹት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ በዚህ ዓመት ብቻ ወደ 3000 የሰራተኛ ማህበራትን ለማደራጀት እቅድ ተይዞ እየተሰራ መሆኑን አስታውቀዋል። ፕሬዝዳንቱ ይህንን ያስታወቁ 37ኛው ዓለም አቀፉ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤው መካሄድ በጀመረበት ወቅት ነው። በዚህም ጉባኤው ለመጀመሪያ ጊዜ ወደ አፍሪካ የመጣ ሲሆን ከዛሬ ህዳር 23 ቀን 2018 ዓ.ም ጀምሮ ለተከታታይ 2 ቀናት የሚካሄድ ይሆናልም ተብሏል። በመድረኩም ደግሞ የኢትዮጵያ የሰራተኞች ኮንፌዴሬሽን ምክር ቤት፣ የዓለም አቀፉ የሰራተኞች ኮንፌዴሬሽን፣ የቻይና የሰራተኞች ኮንፌዴሬሽን፣ ከሰሃራ በታችና የአፍሪካ ቀንድ ሰራተኞች ኮንፌዴሬሽን ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። ይህን ዓለም አቀፍ መድረክም የሥራና ክህሎት ሚኒስቴር ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጋር በመተባበር አዘጋጅቶታል ነው የተባለው። የኢትዮጵያ ብሔራዊ ባንክ ዛሬ የተካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አደረገም። በዚህም የዛሬው የጨረታ ዋጋ በአማካኝ 154 ብር ከ39 ሳንቲም መሆኑን ብሔራዊ ባንክ አስታውቋል። በዛሬው የውጭ ምንዛሬ ጨረታም በአጠቃላይ 17 ባንኮች የጠየቁትን የውጭ ምንዛሬ በጨረታ መውሰዳቸውን ገልጿል። በተጨማሪም ቀጣዩ የውጭ ምንዛሬ ጨረታ በተገለጸው መርሃ ግብር መሰረት በ2 ሳምንታት ውስጥ ይካሄዳል ተብሏል። ባንኩ በ11ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለውን $50 ሚሊዮን ለሽያጭ ማቅረቡን ትናንት በሰጠው መግለጫ ማስታወቁ ይታወሳል። በሌላ በኩል የኢትዮጵያ ብሔራዊ ባንክ የ10ኛውን ዙር የውጭ ምንዛሬ ጨረታ ጥቅምት 4 ቀን 2018 ዓ.ም ያካሄደ ሲሆን በዚህም አንድ የአሜሪካ ዶላር በ148 ብር ከ10 ሳንቲም ሆኖ መመዝገቡን አስታውቆ ነበር።
በዚህ የጨረታ ሂደት ደግሞ 31 ባንኮች መሳተፋቸውን የገለጸው ባንኩ ለ10ኛው ዙር የውጭ ምንዛሬ ጨረታ $150 ሚሊዮን ማቅረቡን ገልጾ እንደነበር መዘገባችን አይዘነጋም። በዚህም የዛሬው የውጭ ምንዛሬ ጨረታ ዋጋ በአማካኝ 154 ብር ከ39 ሳንቲም ሲሆን ከባለፈው የውጭ ምንዛሬ ዋጋ የ6 ብር ብልጫም አሳይቷል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር ሶስተኛው የሩሲያ የነዳጅ ታንከር ከባድ ጥቃት እንደደረሰበት ተገለጸ። የቱርክ መንግስት ባወጣው መግለጫ መሰረት በጥቁር ባህር ላይ ሶስተኛው የሩሲያ ነዳጅ ታንከር ጥቃት እንደደረሰበት አስታውቋል። ይህ ጥቃት በቅርቡ በሁለት ሌሎች የሩሲያ መርከቦች ላይ ከተሰነዘረው ጥቃት በኋላ የተከሰተ ሲሆን ሚድቮልጋቱ የተባለው ይህ ታንከርም ከሩሲያ ወደ ጆርጂያ የሱፍ አበባ ዘይት ጭኖ ሲጓዝ ጥቃቱ ደርሶበታል ነው የተባለው። ክስተቱም የተፈጸመው ደግሞ ከቱርክ የባህር ዳርቻ 128 ኪሎ ሜትር ርቀት ላይ ነው የተባለ ሲሆን በታንከሩ ላይ መጠነኛ ጉዳት የደረሰበት ቢሆንም በመርከቡ ላይ በነበሩት 13 ሰራተኞች ላይ ምንም አይነት አደጋ አለመድረሱም ተገልጿል። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ከዚህ ቀደም በሩሲያ ታንከሮች ላይ የተፈጸመውን ሁለቱን ጥቃቶች የሚያሳስብ ማባባስ ሲሉ ማውገዛቸው ይታወሳል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት